ኪሳችሁን ያዙ። በኢትዮጵያ የመኪና ገበያ ውስጥ ለዓመታት የቆየው የደላሎች ገደብ የለሽ ቁጥጥር የተጋነነ ዋጋ በመጨረሻ ማብቂያ ሊያገኝ ነው። የመኪና ዋጋም በከፍተኛ ሁኔታ የመውረድ አዝማሚያ እያሳየ ይገኛል። የገበያው አቅጣጫ እየተቀየረ ባለበት በዚህ ወቅት በከፍተኛ ዋጋ የተገዙ መኪኖች ዋጋቸው ሳይረክስ መሸጥ ለሚፈልጉ አሽከርካሪዎች ጊዜው አሁን ነው። የመኪና ገበያው ለምንድን ነው የተናወጠው? የመጀመሪያው ሆኖ የሚጠቀሰው የኤሌክትሪክ መኪኖች መብዛት ነው። የነዳጅ መኪና እገዳና የኢቪ መኪናዎች በስፋት ገበያውን መቆጣጠራቸው የቆዩ መኪኖች ዋጋ እንዲወርድ አስገዳጅ ሁኔታን ፈጥሯል። ሌላው የደላሎች ሚና መቀነስ በዲጂታል ገበያዎችና በቀጥታ ገዢና ሻጭ በሚገናኝባቸው አማራጮች ምክንያት ያላስፈላጊ ጭማሪ ዋጋ የሚሰቅሉ ደላሎች ቦታ እጣቸው እየጠበበ ነው። በሶስተኛ ደረጃ የሕግና የፖሊሲ ማሻሻያዎች የባለቤትና ዝውውር የግብር አሰራሮች ግልጽ እየሆኑ መምጣታቸው ገበያው በግልጽ አሰራር እንዲመራ እያደረገው ይገኛል። በዚህ ወቅት መኪና ለመሸጥ ምን ያስፈልጎታል? መኪናውን በጥሩ ዋጋና በፍጥነት ለመሸጥ ካሰቡ አሁን የምነግራችሁን አስፈላጊ ነገሮች አስቀድማችሁ ማዘጋጀት አትርሱ። ቪዲዮ ከተመቻችሁ ቪዲዮውንም ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ መሰል የሆኑ መረጃዎችን ማግኘት ትችላላችሁ። መኪናን በጥሩ ዋጋና በፍጥነት ለመሸጥ ለምታስቡ እነዚህን አስፈላጊ ነገሮች ብታስቀድሙ አሪፍ ነው። የመጀመሪያው ህጋዊ ሰነዶች፣ ለምሳሌ የባለቤትነት ማረጋገጫ ደብተር፣ ሊብሬ፣ የታደሰ መታወቂያ ኮፒና መንጃ ፈቃድ፣ የመኪናው የቴክኒክ ምርመራ ቦሎና የኢንሹራንስ ሰነድ፣ መኪናው በዕዳ በባንክ ወይም ደግሞ በእገዳ ስር አለመሆኑን የሚያስረግጥ መረጃ። እነዚህ በቁጥር አንደኝነት ህጋዊ ሰነዶችን በሚያማክል መልኩ ማዘጋጀት ይኖርባቸዋል። ሌላው ደግሞ የመኪናው ወቅታዊ ሁኔታ፣ ንጽህናውን መጠበቅ፣ አነስተኛ የሆኑ የቴክኒክና የቦዲ ጉድለቶችን ማስተካከል የተሻለ ዋጋ ያሰጣቸዋል። ሌላው የመኪናውን እውነተኛ አቋም የሚያሳይ ግልጽ መረጃ ማዘጋጀትና ገዢዎች እምነት እንዲጥሉበት ማድረግ ያስፈልጋል። ሌላው ደግሞ ትክክለኛውን ዋጋ ተመን ማወቅ ነው። ከደላላ ያልተረጋገጠ ወሬ ወጥተው አሁን ላይ በገበያ ውስጥ ተመሳሳይ መኪኖች የሚሸጡበትን እውነተኛ ዋጋን ማወቅ ይኖርባቸዋል። ሌላው የተለያዩ የዘመናዊ የሽያጭ አማራጮች አሉ። በደላላ ብቻ ከመታመን ይልቅ የማህበራዊ ሚዲያ ገጾችን፣ የኦንላይን ገበያዎችን እንዲሁም ደግሞ የቅርብ ወዳጆችን በመጠቀም በቀጥታ ከገዢዎች ጋር መገናኘት። በተጨማሪም የምንነግራችሁ ደግሞ የህግና የደህንነት ጥንቃቄዎችን እንዲያደርጉ ነው። የህግና የደህንነት ጥንቃቄዎች ሲባል እንግዲህ ከውክልና ይልቅ ወዲያውኑ ስም ማዞር፣ መኪናን በውክልና ብቻ አሳልፎ መሸጥ በኋላ ላይ ለሚመጡ የትራፊክ ቅጣቶች፣ የወንጀል አደጋዎች እንዲሁም ደግሞ የግብር ዕዳዎች የቀድሞ ባለቤቱን ተጠያቂ ሊያደርግ ስለሚችል ወዲያውኑ ሙሉ ስም ዝውውር ማድረግ ይገባል። ሌላው ደግሞ የክፍያ ደህንነት ፍራውድ ፕሪቨንቴሽን የሚባለው ነው። በአሁኑ ወቅት በሐሰተኛ የባንክ ደረሰኝ ፌክ ስክሪንሾት ማታለል በመብዛቱ ገንዘቡ በባንክ ሂሳቡ ገቢ መሆኑን በራሱ ስልክ ሳያረጋግጡ ወይም ደግሞ ሲፒዩ ሳይቀበሉ የባለቤትነት ሰነድን አያዛውሩ።
ዘመናዊ አሰራርና የሽያጭ ስልቶች ምንድናቸው ካላችሁ የዲጂታል ስም ዝውውር ቀጠሮ አለ። በአሁኑ ወቅት በስም ዝውውር አገልግሎቶች በዲጂታል ቀጠሮ የኦንላይን አፖይንትመንት የሚሰጡ በመሆናቸው ሂደቱን አስቀድሞ ማወቅ እንግልትንና ተጨማሪ ወጪን ይቀንሳል። ሌላው የቴክኒክ ምርመራና ሪፖርት ኢንስፔክሽን ሪፖርት መኪናው በታወቀ ጋራጅ የተደረገለትን የቴክኒክ ምርመራ ሪፖርት ለገዢ ለማቅረብ ከፍተኛ እምነት የሚፈጥር ከመሆኑም በላይ በደላሎች የሚደረግን የተጋነነ ዋጋ ቅናሽ ግፊት ለመከላከል ይረዳል። በመጨረሻም የምነግራችሁ ነገርና በጣም በዋናነት ልትይዙት የሚገባ ነገር እንግዲህ ገበያዎችን ከተመለከታችሁና ካወቃችሁ በኋላ የዋጋ ድርድር ወሰን ማስቀመጥ በእጅጉ አስፈላጊ ነው። መነሻውን ማሳወቅ ማለት ነው። ቦተም ላይም ፕራይስ ይባላል። የገበያውን አዝማሚያ መውረድ እያሳየ ስለሆነ በዚህ ሰዓት ላይ ገዢዎች ዋጋ ለመስበር ይሞክራሉ። የምትሸጡበትን የመጨረሻ ዋጋ አስቀድማችሁ መወሰንና ፈጣን ውሳኔ ለመስጠትም ያግዛችኋል። ምናልባት ከዚህ እስከዚህ ብላችሁ ዋጋ እንድትይዙ እንመክራችኋለን ማለት ነው። እንግዲህ መግቢያው ላይ እንደነገርኳችሁ የመኪና ገበያው ለዓመታት የቆየው በደላላ ገደብ የለሽ ቁጥጥርና በተጋነነ ዋጋ አሁን ላይ በመቀነስ ላይ ስለሚገኝ በተለይ ደግሞ ዋጋው አሁን እያሳየ የሚገኘው መቀነስ አዝማሚያ ስለሆነ የገበያውን አቅጣጫ ከዚህ በላይ በእጥፍ ሳይቀንስ የተገዙባቸው ዋጋዎችን በማያጎድል መልኩ በተለይ ለምትሸጡ ጥሩ መረጃ ነው ብለን እናስባለን። በተጨማሪም ደግሞ ለምንድን ነው ዋጋው እንደዚህ በፍጥነት ሊቀንስና ሊቀይር የቻለው ለምትሉም እንግዲህ መግቢያ ላይ እንደነገርኳችሁ በአሁኑ ሰዓት ላይ በከፍተኛ ደረጃ በከተማችንም ላይ እንደምንመለከታቸው ኢቪዎች እየበዙ ነው የሚገኙት። በተቃራኒው ደግሞ የነዳጅ መኪኖችም ከታገዱ 2 እና 3 ዓመት ሆኗቸዋል። የኢቪ መኪኖች እንግዲህ በስፋት ገበያውን መቆጣጠራቸው ለዚህ ቅናሽ ትልቅ አስተዋጽኦ አለው ማለት ነው። ይህ እንግዲህ የቆዩ መኪኖች ዋጋ እንዲወርድ አድርጓል ማለት ነው። ስለዚህ በተለይ መኪና ያላችሁ ሰዎች የደላሎች ሚና በመቀነስና ቀጥታ በዲጂታል ገበያና በቀጥታ የገዢና ሻጭ አማራጮች በመጠቀም በአሪፍ ዋጋ ያላስፈላጊ ጭማሪ በሚሰቅሉ ደላሎች ሳይታለሉ በጥሩ ዋጋ እንግዲህ አስፈላጊውን ነገር ለመሸጥ ካሰባችሁ ማለት ነው እንድታደርጉ ተብለን ያዘጋጀነው መረጃ ይሄንን ይመስላል። እንደዚህ አይነት ቪዲዮ በቀጣይም እንዲቀርብላችሁ ከፈለጋችሁ ቪዲዮዎቻችንን ላይክ ማድረግ ቻናላችንን ሰብስክራይብ ማድረግ አትርሱ። ለዛሬ በዚያ ብቃን። በያላችሁበት መልካም ጊዜ